ሴቶች ሊኖራቸው የሚገቡ የልብስና የጫማ ስብስቦች አሉ። አንዳንዴ ቁም ሳጥናችን ሞልቶ የቱን መልበስ እንዳለብን እንጨነቃለን። ዛሬ የምነግራችሁ የልብስና የጫማ ስብስቦች እጅግ ዘናጭ ሆናችሁ እንድትታዩ የሚያደርጓችሁ ናቸው። ከቁም ሳጥናችሁም መጥፋት የለባቸውም። በጥቂቱ በጣም አስፈላጊ የምላቸውን ከዚህ ቀጥሎ አቀርብላችኋለሁ። በመጀመሪያ ላይ የምናየው ጅንስ ሱሪ ነው። አብዛኞቻችን በብዛት የጅንስ ሱሪ ተጠቃሚ ነን። ጅንስ ፋሽን የማያልፍበት ዘመን ተሻጋሪ ዘንጠን እንድንታይ ከሚያደርጉን የልብስ አይነቶች ውስጥ አንዱ ነው። ጅንስን እንዴት ባለ መልኩ ብንለብሰው ኤሌጋንት ሉክ እንደሚሰጠን እንመልከት። ጅንስ ከነጭ ሸሚዝ ጋር ጅንስን ከነጭ ሸሚዝ ጋር ስንለብሰው ደምቀን እንድንታይ ያደርገናል። ነጭ ሸሚዝን የመረጥንበት ምክንያት ከየትኛውም የጅንስ ከለር ጋር መሄድ ስለሚችል ነው። ከነጭ ሸሚዝ በተጨማሪ ሰማያዊ ስትራይፕ ያለው ሸሚዝ ከሌሎች የጅንስ ከለሮች ጋር መለበስ የሚችል ጥሩ አማራጭ ነው። ሸሚዛችንን ሙሉ በሙሉ ወደ ውስጥ በመወተፍ ወይም ግማሹን ብቻ በመወተፍ እንደ ምርጫችን መልበስ እንችላለን። እዚህ ጋር ግን የጅንስ ምርጫችንን መጠንቀቅ ይኖርብናል። ስኪኒ ወይም ዋይድ ሌግ ያላቸውን ጅንሶች ከሸሚዞቹ ጋር መጠቀም ብችልም ርካሽ ከሚመስሉ ወይም ብዙ ቡጭ ከበዛባቸው ሱሪዎች እንጠበቅ። ጂንስ ከነጭ ቲሸርት ጋር ይህን አለባበስ ቀለል ብላችሁ መዋል ከፈለጋችሁ መልበስ ትችላላችሁ። በተለይ ከነጭ ታይኒ ሹዝ ወይም ሽፍን ጫማ ጋር ብትለብሱት ሞር ካዡዋል ሉክ ይሰጣችኋል። በተለይ ዊኬንድ ላይ ብትለብሱት ልዩ ውበት ያጎናጽፋችኋል። ካሜል ኮት ይህ የኮት አይነት ከማንኛውም አለባበስ ጋር መሄድ የሚችል ቁም ሳጥናችሁ ውስጥ መጥፋት የሌለበት ነው። ይህ ኮት በብርድ ጊዜ ወይም ጠዋትና ማታ ላይ መልበስ ትችላላችሁ። ከሱሪ ጋር፣ ከቀሚስ ጋር፣ ከጂንስ ጋር፣ ከጉርድ ጋር፣ ስትፈልጉ በሂል ጫማ፣ ስትፈልጉ በታይኒ ሹዝ ወይም በቡስ በቃ ምን አለፋችሁ ከሁሉም ነገር ጋር መልበስ የምትችሉት ነው። የከለር ምርጫችሁ እንደ ፍላጎታችሁ ቢወሰንም ብራውን እና አፕሪኮት በብዙዎች ዘንድ ተመራጭ ነው። በሶስተኛ ደረጃ የምናየው የጨርቅ ሱሪ ነው። ሌላው በጣም ዘናጭ ከሆኑ ስታይሎች መካከል በተለይ አሁን ላይ በብዙዎች እየተወደደና ትሬንድ እየሆነ የመጣ ነው። ይህ የልብስ ስታይል በኤዥያ፣ በደቡብ ኮሪያና ቻይና አካባቢ በጣም የተለመደ ነው። ታዲያ እነዚህን የጨርቅ ሱሪዎች እጅ ከሌላቸው ቶፖች ጋር ቢለበሱ የበለጠ ውበት ቢኖራቸውም ከሸሚዝና ከኮት ጋር ቢለበሱም እጅግ ማራኪ ናቸው። በተለይ ከኮት ጋር በሂል ጫማ ለቢሮና ለቢዝነስ ሚቲንግ ብንለብሰው ግርማ ሞገስ ያላብሰናል። ከሽፍን ጫማ ጋር ብንለብሰው ደግሞ በጣም ምቹና የተለያዩ ቦታዎች ቀለል ብለን ለመሄድ ያስችለናል። ስትፈልጉ በቀበቶ ወይም ያለ ቀበቶ መልበስ ትችላላችሁ። በሁለቱም መንገድ ብትለብሱት ግን ያዘንጣችኋል። በአራተኛ ደረጃ የምናየው ኮት ነው። ይሄ ልብስ ለክረምትና ለበጋ ከየትኛውም የልብስ አይነት ጋር መለበስ የምትችሉት ነው። ከረጅም ቀሚስ ጋር በሂል ጫማ ለተለያዩ ትልልቅ ኢቨንቶች መልበስ ትችላላችሁ። በተጨማሪም ከአጭር ቀሚስ ጋር ለዴት ወይም ለራት ግብዣ ውብ ሆናችሁ እንድትታዩ ያደርጋችኋል። ከጂንስ ሱሪና ከጨርቅ ሱሪ ጋር ለስራ፣ ለሚቲንግ ወይም ቀለል ላለ ሻይ ቡና ወጣ ስትሉ መልበስ ትችላላችሁ። በአምስተኛ ደረጃ የምናየው ጥቁር ቀሚስ ነው። ሌላው ከቁም ሳጥናችሁ መጥፋት የሌለበት የልብስ አይነት ነው። ይህን ቀሚስ በተለያየ ዲዛይን ከሰውነታችሁ ቅርጽ ጋር የሚስማማውን መርጣችሁ ብትለብሱ ያዘንጣችኋል። በነገራችን ላይ ጥቁር ሌክዠሪ ከሚባሉ የልብስ ከለሮች ውስጥ አንዱ ነው። በስድስተኛ ደረጃ የምናየው ሃይኒ ቡት። ይህ የጫማ አይነት በተለይ ከስኪኒ ጂንስ፣ ከአጭር ቀሚስ ወይም ከቁምጣ ጋር የሚሄድ ነው። ይህን ጫማ የለበሰች ማንኛውም ሴት የፋሽን አዋቂ መሆኗን እንረዳለን። ምናልባት ሙቀት ያለበት አካባቢ ያለን ሴቶች መልበስ ቢከብደንም በክረምት ወይም ምሽት ላይ ልንለብሰው እንችላለን። ቀዝቃዛ ሀገር የምትኖሩ ሴቶች ግን የግድ ሊኖራችሁ ይገባል። እነዚህ ጫማዎች በየትኛውም ከለር ብትገዟቸው ውብ ናቸው። በተለይ ጥቁሩን ብትገዙ ከየትኛውም ከለር ልብስ ጋር ስለሚሄድ ይበልጥ ውበት ይሰጣቸዋል። በመጨረሻ የምናየው ሎ ሂል ወይም ፍላት ሹዝ ነው። ይሄ የጫማ አይነት ከምቾቱ ባለፈ ዘንጣችሁ እንድትታዩ የሚያደርጋችሁ የጫማ አይነት ነው። ከጂንስ ጋር መልበስ ትችላላችሁ ወይም በአጭር ቀሚስ በስቶኪንግ ከኮት ጋር ብትለብሱት ይበልጥ ያዘንጣችኋል። ይህን ስታይል የሚጠቀሙ ሰዎች በብዛት በፋሽን ኢንዱስትሪ ትልቅ ተጽዕኖ ፈጣሪዎች ናቸው።
ውድ ተመልካቾቼ ለዛሬ ያዘጋጀውላችሁ ይሄን ይመስላል። በቀጣይ የዚህን ክፍል 2 የምሰራላችሁ ይሆናል። ስለነበረን ቆይታ እናመሰግናለን። ቪዲዮውን ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ፣ ቻናሌንም ሰብስክራይብ ማድረግ እንዳረሱ። መልካም ጊዜ ይሁንላችሁ።